ተርቢያ ምንድነው? ተርቢያ የምንለው ነገር ፍልስፍና አይደለም። ስለዚህ ተስፋ እንቆርጥ። እንዴት ነው የምንቆርጠው? አይታሰብም እንጂ ተስፋ መቆረጥ አንደኛ ማንን የቤት ስራ ነው ማን አምጣለ አይደለ? ስለዚህ ባንተ በኩል አንተነ ምክንያት ይሆናል። እንደፎከርከው አይሳካም። ኦኬ። ለዚህ ቀድሞ መጠንቀቅ መልካም ነው። አንዳንድ ጊዜ አንዳንድ ላጤዎች ስለ ትዳር ዳዕዋ ሲያደርጉ ሰማቸውና ያስቁኛልና بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وآله وسلم የተወዳችሁ ተመልካቾቻችን በያላችሁበት ሰላምታችን ድረሳችሁ። ይህ ቤተሰብ ተኮር የሆነው ለጎጆዬ ሳምንታዊ ፕሮግራማችን ነው። እንዴት ከረማችሁ ውድ ተመልካቾች? እንዴት ነስታዝ ነው? አልহামዱሊላህ። እንግዲህ የዛሬውን ፕሮግራማችንን ይዘንላችሁ መተናል። ከኛ ጋር እንድትቆዩ በአክብሮት እየጋበዝን ሰዓት ላለመሻማት በቀጥታ ዛሬ የሚነሱትን ነገሮች እኔም ጓጉቼ ነውና መጠብቃቸው ወደ ነጥቡ እናልፋለን። ባለፈው ሳምንት አቅርበነው በነበረው ፕሮግራም ዙሪያ ስለተመለስንም በጣም በርካታ ቤተሰቦቻችን እንኳን ደህና መጣችሁ ብላችሁናል። እንግዲህ እኛም እንኳን ደህና ቆያችሁም እንላለን። ይቅርታም ጠይቀናል። አክቹሊ እንደ ሚንበር ቲቪም ኡስታዝም በግሉ ይቅርታ ጠይቋል። እንግዲህ ፕሮግራሙ አስፈላጊነት ምን ያህል እንደሆነ የተገነዘብንበት የተረዳንበትም ጭምር ነው። አላህ Subhanahu Wa Ta'ala አሁንም ተውፊቁን ኢንሻአላህ ሰጥቶን በዘላቂነት በተለይ የተጀመረው ጉዳይ ቀላል ስላልሆነ ትውልድ ምን ገነባበት አብይ ቦታ ነው አሁን እየተነጋገርን የምንገኘው ቦታና የህፃናት አስተዳደግ ወይም ደግሞ ልጆች አስተዳደግ ላይ የሚፈልገውን ያህል ነገር ኢንሻአላህ ከኡስታዝ ወደ እናንተ ለማድረስ ጥረት እናደርጋለን። የጣቢያችንም አብይ ዓላማ ነው። ተማም ባለፈው ሳምንት ስለ ተርቢያና በዙሪያው ስላሉ አንዳንድ ሐሳቦች እንግዲህ አንስተን ነበረ። ዛሬ ደግሞ ተርቢያ ምንድነው ከሚለው ተነስተን እንግዲህ ጊዜ በፈቀደልን መጠን አንዳንድ ነገሮችን ጠለቅ እያልን ለማየት እንሞክራለን። ተርቢያ ምንድነው? በስመ አብ ወረሕማን ወረሒም አልሐምዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ተርቢያ በአረብኛ ተቀራራቢ ቃሉ ተዝኪያ የሚል ነው። ተዝኪያ ደግሞ በጣም ደስ የሚል ቃል ነው እንደምታውቀው። ሁለት ትርጉሞች አሉት ተዝኪያ ማለት። አንዱ ማሳደግ ነማ የንሙ ከሚል ተንሚያ ወይም ማሳደግ ማፋፋት ማበልጸግ ተንከባክቦ የሆነ ከፍ ብላለ ሌቭል ላይ ማድረስ ማለት ነው። ሁለተኛው ማጽዳት ማለት ነው። ጧሃራ ማጽዳት ከተለያዩ ከሚታዩም ከማይታዩም ቆሻሻዎች ሰው ይጸዳል። የታወቀ ነገር ነው። ስለዚህ ተዝኪያ የውስጥም የውጭንም ቆሻሻ በማጽዳት በመትኩ ተፈላጊና ኳሊቲ የምንላቸው ወይም ደግሞ ንጹህ የሆኑ ተፈላጊ አላህ ዘንድ ሰው ዘንድ አይን የሚሞሉ ግምት ያላቸውን አኽላቆች መላበስ ነው። የምንጸዳው ከብዙ ቆሻሻዎች ነው። የታወቀ ነገር ነው። የምንታጠበውም ከብዙ ቆሻሻዎች ነው። ዛሂራችንም ባጢናችንም ይታጠባላችንም እንደምናውቀው። ስለዚህ ቆሻሻህን አንስተህ ጥለህ በመትኩ ሌላ ጥሩ ነገር አስገብተህ ያንን ሰው ማበልጸግ ማሳደግ ከመጥፎ ነገሮቹ ማጠብ መከርከም ይሄ ተርቢያ ይባላል ባጭሩ። አንዳንዴ ታዕሊምም የሚሉ ሰዎች አሉ። ሊካተት ይችላል፣ ችግር የለውም። የነቢያትን ስራ ራሱ አላህ Subhanahu Wa Ta'ala በሱረቱል በቀራም ሲነግረን በጣም አስቀድሞ ያመጣው አንዳንድ መድረኮች ላይም ለማንጸባረቅ እንደሞከርኩት ተዝኪያ ነው። هو الذي بعث في الأميين رسولا منهم يتلو عليهم آياته ويزكيهم كذا كتزكية وهذا من الله تعليمه ويعلمهم الكتاب والحكمة وإن كانوا من قبل لفي ضلال مبين ጥመት ላይ ግልጽ ስህተት ላይ የነበሩ ማህይምነትም የተዋጠናወታቸው የነበሩ ሰዎችን በተለያየ የተበላሸ አመለካከትና አስተሳሰብ የተዘፈቁ አኽላቃቸው በጣም የተዋረዱ የነበሩ ሰዎችን ያጠራ ያጸዳቸው ዘንድ ለላከ መልእክተኛ ራሳቸው የሚያውቁትን ሰው አማናውን ሲድቁን አስነሳላቸው ማንነቱን ከሚያውቁ ለላከላቸው ለቀሰቀሰላቸው ሰው ምስጋና ይገባው ነው። እንግዲህ ለዚህ ነው ፈዝኩሩኒ ሲጨርሳ ያው ፈዝኩሩኒ ያዝኩሩኩም ወሽኩሩሊ ወላ ተክፉሩኒ አስታውሱኝ እንዳትረሱኝ ትልቁ ለታ ከተከባዱ ለታ ነው። لقد من الله على المؤمنين إذ بعث فيهم رسولا من أنفسهم يتلو عليهم آياته ويزكيهم الله ከባዱ ለታ ይቆጥርባቸዋል በአማኞች ላይ ይላል። ከራሳቸው ሆነ ነብይ ልኮ የሚያስተምራቸው የሚያጸዳቸው ይለናልና ይሄ ሙረቢ የማግኘት ነገር የህፃናት ብቻ እንዳልሆነ ተረዳለ። ግራ መንገድ
እኛም ሁላችንም ሙረቢ ያስፈልገናል የሚያጥበን የሚያሳድገን የሚኮተኩተን የሚንከባከበን አቅጣጫ የሚያሳየን ሰው ምን ፈልግነን የሰው ልጆች አላህ ፈጥሮ አልተወንም ሜዳ ላይ ስለዚህ ልጆቻችንም ተፈጥሮ ሜዳ ላይ መተው ወንጀል የሚሆነው ለዛ ነው ገባ وما كنا معذبين حتى نبعث فيهم رسول إلى الله سبحانه وتعالى እና እኛ አንድ ህዝቦችን በስህተታቸው በጠፉት መንገድ ምክንያት ምን ንቀት አይደለንም እስከመቼ ድረስ ሙረቢ ልከን ተርቢያ አድርጓቸው ከዛ ከተርቢያው እንቢ ብለው በሞገደኝነት ያመጹ ሰዎችን እንጂ አልቀጣም አላህ ይላል وإن من قرية إلا خلا فيها نذير አንዲት መንደር የለችም የአላህ ሙረቢ ወይ መልእክተኛው ማለት ነው ያልተረበት ነው እና ሙረቢ ስንል ነቢያት ሲላኩ ተርቢያ አንድና እጅግ መሰረታዊ ቁልፍ ሚሽናቸው ወይም ደግሞ ተልእኳቸው ነው እንጂ ብቸኛ አይደለም እውነት ነው ረሱል ሰለላሁ ዐለይሂ ወሰለም ቃዲ ናቸው ዳኛ ናቸው ወይም የጦር መሪ ናቸው ነብይ ናቸው ረሱል ናቸው ዳኢ ናቸው ኢላኺሪ ማዓዛሊክ ግን خلاصውን ስታው ግን ተርቢያተል ሙጅተማዕ ነው በቃ የሚላኩት ማህበረሰብን አንጸው ለቁም ነገር ለማብቃት ከተበላሽ አስተሳሰብና አመለካከት አጽድተው ትክክለኛው ተውሂድ ጽንሰ ሐሳብ ተውሂዱ የሚወልዳቸው አኽላቂያት ሙዓመላት ሸሪዓዎች ምናምን ይኖሩታል የተስተካከለ አመለካከት ሲኖረው ሰው ልጅ ከዛ በኋላ የሚኖርበት ነገር ግልጽና የተሳካ ይሆናል ማለት ነውና ወደ እስላማዊ ርዕዮተ ዓለም ስንመጣ ተርቢያ ከሱ ስለሆነ መናነሳው ሰፊ ነው አዲቃቂጋ የሚያደርጉትም አካላት በርካቶች ናቸው ላስት ዊክ ማስተናው ነበር ይመስለኛል ትምህርት ቤቶች ተርቢያ ይሰራሉ ቤተ እምነቶች ተርቢያ ይሰራሉ ሚዲያዎች ተርቢያ ተሰራላችሁ ፖለቲከኞች ሞቲቬሽናል ወይ ማንቂ ተቋማት ምናምን የሚባሉ ተቋማትም ግለሰቦችም ራሳቸውን በአስተሳሰብም በአመለካከትም በስነ ምግባርም ላይ በህብረተሰባቸው ላይ ማለት ነው ወይም ታርጌት ባደረጉት ሰልጣኝ ቲማቸው ላይ የራሳቸው የተርቢያ ድርሻ አላቸው ዩኒቨርሲቲዎችም ሆኑ ሌሎች አካላት ማለት ነው በርግጥ አጀንዳቸው ሊለያይ ይችላል የታወቀው ነገር ማለት ነው ባይሆን በዚህ ፕሮግራም ውስጥ እኛ ወላጆችንና ልጆቻቸውን ታርጌት የምናደርገው ወላጆች ልጆችን ተርቢያ ማድረግ የሚችሉበት ጥሩ ቁመና ምኞቴስ ሁላችንም አላህ ይርዳን አሜን በቃ አላህ በአማናነት የሰጠን በሃዲያ ሰጥቶ እኛ ዘንድ አማና አድርጎ ነገ ደግሞ የሚጠይቀን የተደረሳችሁ ብሎ የሚጠይቀን ጉዳይ ላይ ሳንሸማቀቅ ለእኔ ጋር የተላከው የተቀመጠው አማና አለ ያልጠፋ ማضيعنا ምንል ጎበዞች የምንሆንበት ቁመና ላይ እንድንሆን ሰው ልጅ በነገራችን ላይ ፎከስ ባደረገበት ነገር ላይ ይችላል ቢያምናለሁ እንደው ብቻም بعد توفيق الله عز وجل ማያ አይረሳብኝ ስለዚህ አላህ አማና አንተ ቤት 4 5 3 ልጆች አስቀምጧል መጠየቁ አይቀርም ኩልኩም ራኢን ኩልኩም መስኡሉን عن رعيته ان الله سائل من استرعاه الله ይጠይቃል አምስተርዓሁ በቃ የሾመህ ቦታ ላይ ወይም ጠብቅ ብሎ ያስቀመጠህ ነገር አንድ ብርቱን አንድ ልጅ አላህ የታረከው ብሎ ሳይጠይቅህ ዘው ማለት የለም አወላጆች ጋራ ስንመጣ ተርቢያ ስንል ሮጦ ጭንቅላታቸው ላይ ሙተባደሪ ለዚህን ይባላል በአረብኛ ሮጦ ጭንቅላታቸው ላይ የሚመጣው ሃይማኖታዊ ተርቢያ ነው ወጭ ሰላት ስለማሰገድ ቁርአን ቤት ስለመላክ ሴት ከሆነች ሂጃብ ስለማስለበስ ኢላ አኺሪሂ የመሳሰሉ ይሄ የዲን ላ ተርቢያ ወደ 17 ብራንች አለው ይላሉ አሊሞቹ ደለኛ በአቅም የቻለው ነገር ያስረዳን የምንችለው ያህል ግን ሃይማኖታዊ ተርቢያ ታዳ አንድ ነው አንድና በጣም ኢምፖርታንቱ ፓርት ነው የማይካደም ግን የሰው ልጅ ተርቢያ የሚደረገው የሚሰለጥነው ፓርቱ ብዙ ፓርቱ ነው በእያንዳንዱ መሰልጠኛ ፓርቱ ላይ ደሊልም ታገኛለህ ሃይማኖት ችግር የለም ግን ሃይማኖታዊ ሪሊጂየስ የምትለው ፓርታችን አንዱ ምን እንጂ ብቸኛው እንዳልሆነ ሊታወቅልን ይገባል ሀድር እና መቼ ነው ልጆቻችንን ተርቢያ ማድረግ ምን ጀምሮ ብለ ሳምንት ተጠያይቀን ነበር መሐመድ በ3 አመት ነው በ7 አመት ነው ሰላት ማስጀመር ነው ተርቢያ ወይስ ደግሞ በ10 አመት ነው ሰላት ማስገደድ ከመኝታ መለያየት ምናምን ትምህርት ቤት ያስገባን በኋላ ነው አይደለም ነው የሚሉት ባለፈው እንዳነሳው ሼኹ አላህ ይርሐማቸው ነገሩ መጀመር ያለበት ልጁ ከመረገዙም ከመወለዱም በፊት ነው ደምጋብቻ አው ለአንሁ ልጁ የሚመጣበት የሆነ ፕሮሰስ አለ በፕሮሰስ ውስጥ የሚያልፉ ግብአቶች አሉ ስለዚህ ግብአቶቹን ፕሮሰሱን ስታሳምር ምን ይሆናል ማለት ነው ይጀምራል አውትፑቱ ላይ
በቃ ትክክለኛ ስራ መጀመር ትችላለህ። በፕሮሰሱ ውስጥ ማንነው ወንዶቹ ጥሩ ሚስት መምረጥ ሁሌ አስታውሰናል የምትመርጡት ለልጃችሁም ጥሩ እናት ነው። አንዳንድ ጊዜ ሰውነንና በተለያዩ ቫሪያብሎች አትራክት እንደረጋለን ለተቃራኒ ጾታ መሳብ የሰው ልጅ ተፈጥሯዊ ኢንተረስት ነው። ዙይነ ሊናስ ሁቡ ሸሃዋት ሚን النساء والبنين والقناطير المقنطرة በቃ ሸሃዋ ከባድ ጉልበት ነው። ተዘይኖ የተፈጠርንበት አጀንዳ ነው። ግን ቆም ብሎ በብስለት በማየት የልጆችህን እናት የልጆችህን ሞዴል የልጆችሽን አባትና የልጆችሽን ሞዴል ተንከባካቢና ሙረቢ አርአያውን ሰውዬ በመምረጥ ሂደት መቸኮል ያስፈልጋል ብዬ አላስብም። መረጋጋት ያስፈልጋል። በተለይ ለሴት ልጆች ወላጅ ማማከር ጥሩ ነው ብለን በጣም ኢንሲስት አድርገናል። ወጣት እህቶች ራሳችሁ የሆነን ጎረምሳ በቁመናው በመልኩ በላኺሪ በጮሌነት ወዳችሁ አምጥታችሁ እሱን ነው ማገባው ብላችሁ ቤተሰብን አጣብቂኝ አትክተቱ። ሐቂቃ እንቢ ብላት ትባልጋለች ወይም ትጠፋለች ወይም ደግሞ ሌላ እድሏን መዝጋት ነው። እሺ ብላት ልጁ ደስ አይልም፣ ቤተሰቦቹ ደስ አይልም። በቃ ብሎ መወዛገብ በጣም በቃ እንደ ፔንዱለም ያወዛውዛሉ አንዳንድ ሴት ወጣት ልጆች። እንደው ከሰማችሁኝ ግድ የለም ወላጅ ለእናንተ መልካሙን ነው የሚያስበው። አብዛኛውን ጊዜ ሰዎች ናቸው፣ ስህተት ሊሰሩ ይችላሉ፣ የተሳሳተ ሊመርጡላችሁ ይችላሉ። ግን ሆን ብለው አይደለም። ጉድ ኢንቴንሽን ባለበት ስህተት መግፎር ነው ሐቂቃ መነሻቸው በጎ ስለሆነ። ስለዚህ በምርጫ ሂደት ውስጥ ራሱ በጣም ኢምፖርታንት ነገር ነው። ምክንያቱም ልጅህን የምታስቀምጥበትን ካዝና ነው የምትመርጠው። ተኸየሩ ሊኑጠፊኩም ፈኢነ ልዒረከ ነዛዕ ይላሉ ረሱል ሰለላሁ ዐለይሂ ወሰለም። ለዘር ፍሬያችሁ ሰው ወይም ፕሮፐር ሰው ምረጡለት፣ ምክንያቱም ዘር ከልጓም ይስባል ይላሉ። ገባ ምን ማይቀር ነገር ነው። ምክንያቱም ተመሳሳያችንን በሆነ ፐርሰንቱ ማለት ነው መውለዳችን የሚቀር ነገር አይደለም። በዚህ ጉዳይ ላይ ኢንሻአላህ በጣም ዲቴይል ነገር ወሬ አለኝ። አይ ዶንት ኖ ወይ ሶስተኛ ፕሮግራም ላይ እናርገውና እኔ በጣም ኢምፖርታንት የሆኑ ስለ ተርቢያ የተወሰኑ መነሻ ሀሳቦችን እናስቀምጥ። ያለ መንደርደሪያ ብዙ ጥልቀት ገብቶ ማውራት ስህተት ስለሚሆን ማለት ነው። እንደው እግረ መንገድ ግን ኔክስት ዊክ ካነሳ ነው አይቀር እንደው ካነሳው ከገባን በኋላ ግድ የለም እኔ ኢንፍሉዌንስ አደረገውና ወደኔ ሚላ ወደኔ አስተሳሰብ አመጣዋለሁ። የጎደለው ተርቢያ ነው አይደለ? ምን ችግር አለ? ሌሎች ነገሮችን አሟልታል ወይም አሟልታለች ከገባች በኋላ እኔ እንደምፈልገው ሼፕ አረጋታለሁ ብለንም እኮ አንዳንዴ ጎጆ እንቀልሳለን። እኔ ሰው እዝሊ ሞልድ የምናደርገው ሊጥ አይመስለኝም። የዳቦ ሊጥ ምናምን አይደለም። ሰው ልጅ ፐርሰናሊቲ ክሪስታላይዝ ያደርጋል እያለ ይከራከራ። ሳይኮሎጂ ትምህርት ቤት ውስጥ ማለት ክሪስታላይዝ ያደርጋል ማለት ሰው አንተኑን አመለካከቱ ሳቢው ስብእናውን ለመቀየር አዝ ኤጁ እየጨመረ በመጣ ቁጥር ሬዚስታንት እየሆነ ነው የሚመጣው። በቀላሉ አይቀየርም። ወጣቶች ሲሆኑ ከወጣቶችም ልጅ ሲሆኑ ሀሳባቸው በቀላሉ ፍሉድ ናቸውና እንደፈለክ ወዲ ሞልድ ለማድረግ ትችላለህ እንደ እንትኑ ማለት ነው። ግን ልክ ያደግ ስትመጣ ከፍ ያልክ ስትመጣ አንተ በራስህ ላይ አላየው መሐመድ ሁላችንም አይ ቲንክ በራሳችን ላይ የምናየው ነገር ነው። እንትን እየተደራጀ ነው የሚመጣው። በቀላሉ በሰው ሀሳብ ኢንፍሉዌንስ ያለ መደረግ ቴንደንሲ ይጨምራል። ማይታጠፍ ይሆናል ማለት ነው። ማይታጠፍና እንደ ፍሌክሲብል አድርገህ እንደፈለክ እንደፎከርከው አይሳካ። ለዚህ ቀድሞ መጠንቀቅ መልካም ነው ለሁለቱም ሰዎች። መቼም እኛ እንደ ሰው ሰበብ ለማድረስ ነው እንጂ ሳምታይምስ የአላህ ሁክም እኮ የአላህ ቀደር አይስተንም። እሱን አርሳውም። ግን በቃ ምረጥ ተብለሃል። ፈዝፈር ቢዛት ዲን ተሪበት የዳክ ዲን ያላት አኽላቅ ያላት ሙህተረም የሆነ ቤተሰብ ያላት ብዙ ቫሪያብሎችን አንስተን አንመለስበት። በተመሳሳይ ዲን ያለው አኽላቅ ያለው ቤተሰብ ያለው ማንነቱ ምንነቱ የሚታወቅና መነሻ መድረሻ የሚታወቅ ሰው ለነገ ለልጆች አባት ይሆን ይችላል፣ ለልጄ ጥሩ ባል ሊሆን ይችላል የሚሉ ወንዶች ለልጆቻችሁ ስትመርጡ እምትችሉትን ያህል ግምት ውስጥ የምትከቱት ቫሪያብል ቁም ነገረኝነቱ ይሆናል፣ ዲኑ ይሆናል፣ አኽላቁ ይሆናል። ዜን የቀረውን ደግሞ እንደተባለው በስልጠና በንባብ ልምድ በማጋራት በዱዓም በአላህ በመታገዝ ምናምን ልናሟላ እንሞክራለን። እኛ ፐርፌክት ነገር ምድር ላይ የለንም። አይዲያል ነገር እኔ አልወድም መሐመድ ይነቃለ። ስለዚህ ተርቢያ የምናደርገው በመነሻ ሀሳቦቻችን ላይ በደንብ ቆመን ለአንሁ ያግባባን መነሻ ሀሳቦቻችን ተመሳሳይ ገጽ ላይ ነው። ተመሳሳይ ቴብል ላይ ሆነን ሲሆን እነግበ ተግባብተን እዛና እዛ ሆነን
الاتجاه المعاكس እንዳይሆንብን ማለት ነው አራይት ለዚህ ስለ ተርቢያ የመጀመሪያው ሐሳቤ እኔ ትዝብቶቼን መነሻ ሐሳቦች ብዬ ላስቀምጣቸውና አንድ 7-8 ሐሳቦች አሉኝ እነሱ ላይ ከተስማማን ቀጣይ ዝርዝር ዲቴይል ለተርቢያ ለምትፈልጉ ሰዎች በጣም ረጂ ሐሳቦች ናቸው ሀቂቃ ያለ ንባቤን በሙሉ አይቼዋለሁኝ እና መጣላችሁ ሐሳብ የሚጠቅማችሁ ነው እርግጠኛ እኔን ጠቅሞኛል ማሻአላህ እኔን ጠቅሞኛል እኔን ከተቀመኝ አንተን ይጠቅማል لا يؤمن احدكم حتى يحب لاخيه ما يحب لنفسه እና ፖይንቴን አየር ላይ ላለማባከን ከረፍት በኋላ ተመልሼ ለምጣ ሰዓት ያመለከተው ባረከላሁ ፊክ ክብራትና ክብራን ተመልካቾቻችን ለጎጆ የቤተሰብ ተኮር ፕሮግራማችን እንደቀጠለ ነው ተርቢያን ዛሬ በመሰረታዊነት እሱን ነው እየተመለከትን የምንገኘው ፋታ ረፍት ወስደን ተመልሰን እንመጣለን አብራችሁ ቆዩ ተመልሰናል ክብራትና ክብራን ተመልካቾቻችን ከረፍት በፊት ሐሳባችን ገታ ካደረግንበት እንቀጥል ና የመጀመሪያው ተርቢያ ግንዛቤ ያስፈልገናል ስንል ምን ማለታችን ነው ስለ ተርቢያ ግንዛቤ ያስፈልገናል ምንም የማናውቀው አዲስ ፍልስፍና ያወራው እንዳይሆን የታወቁ ነገሮች ናቸውና እስኪ ትንሽ እናንሳስም ተርቢያ ለመከወን የሚያስፈልገን መረጃ አለ ማለት ነው የእውቀትና የተከማቹ የተሞክሮ ከንዞች አሉ ምድር ላይ አዲሱን ትውልድ በማድረግ ጥሩ ሰው ለማድረግ ውጤታማ ሰው ለማድረግ ደስተኛ ሰው ለማድረግ ችግሮቹን መፍታት የሚችል ለሰዎችም ጠቃሚ የሚሆን በሁለት እግሩ የሚቆም ትውልድ ለማምራት የሚያስፈልገን መንገድ ወይም መረጃ ክምችት ማለት ነው ተርቢያ ግንዛቤ ስል ማለት ነው ሌላኛው በአግባቡ መረዳት ያስፈልገናል ሐቂቃ ይሄን ነገር በአግባቡ መረዳት ስንል ቁንጽል እንዳይሆን ኦኬ ተርቢያ ለምሳሌ እኔ ተርቢያ አደርጋለሁ ብዬ በግሌ ብቻ መሰራ አይደለም የህብረት ስራ ነው ሐቂቃ የጋራ የብዙ አካላት ድምር ውጤት ነው የሁሉንም የነቃ ተሳትፎ ይፈልጋል በቃ አንዳንድ ቤት አባት ሙረቢ ነው እናት ኦኬ ሌላ ቤት ደግሞ እናት ናት ዋናው እናት ናት ይሏል የእናት ተርቢያ አረሳውም እናት በጣም መድረሳ ናት ግን ተርቢያ የሚጀምረው ይላሉ እንደውም አንዳንድ ሰዎች ልጁ እንደተወለደ እናት አታቅፈውም ኦኬ ተጠቅልሎ ለአባት ነው የሚሰጠው ማቀፍ የተርቢያ አንድ አካል ነው ኢሞሽናል አታችመንት የምትፈጥረው በመተቃቀፍ ስለሆነ ማለት ከእናት በፊት አባት ጋር በሙስሊሞቹ ኮንቴክስት ተጠቅልሎ ይሰጣል ከዛ በጆሮ ቀኝ ጆሮ አዛን በግራ ጆሮ ይቃም ታደርግበታለህ ከሊመተ ተውሂድ ታሰማዋለ በዛ ተጀምሯል ይባላሉ ማይሰማ የሚመስል ልጅ አርጉበት ሲሉ የአላህ መልእክተኛ ስለሚሰማን ነው በቃ ይስማው ከሊመተ الحق መጀመሪያ ከሊመተ ተውሂድን ታሰማዋለ ተርቢያ ያደረከው ነው የጀመረው አባት ነው ስለዚህ የሁላችንንም የነቃ ተሳትፎ ኦኬ በቃ እሷ ወልዳ ታሳድገዋለች እኔ ሲያስቸግር መለሳለሁ የሚባል ነገር የሌለም ሆኖ ይታወቅልኝ ይሄ ነገር ያው የተርቢያ ሂደቱ ማለት ነው የሚፈልጋቸው መርሆች እሴቶች ልፋት መስዋዕትነት ሐሳቦች ስለተያዩ ተያያዥ ጉዳዮች የሚኖር ድምር የግንዛቤ ውጤት መሆኑን መርሳት የለብንም ተርቢያ የምንለው ነገር ፍልስፍና አይደለም በቃ እያንዳንዱ ቦታዎች ግብአቶች አሉት ቂየሞች አሉ እሴቶች አሉ መርሆች አሉ ሚዳሰስ ቤዚክ አሚነኩ የሚታወቁ ነገሮች አሉ መቆም ያለበት ቲዮሪ ብቻ አይደለም መቆም ያለባቸውና ደግሞ ደጋግመን እንደምናነሳ ልፋት የሚፈልግ ነገር መስዋዕት የሚፈልግ ነገር ነው አንዳንዶቹ ሳነባቸው ያሳዘኑ ነገሮች አሉና በጣም እኮ 18 20 አመት 22 አመት እኮ ነው የምትለፈው ለአንድ በጣም ብዙ በቃ ጉልበትህን ጊዜህን ገንዘብህን كل شيء يعني تضحي من اجله ተርቢያ ያደረክ ነውና ማለት ነው ይሄ ሁሉ ሆኖ ተሟላ ለመሆን እንችላለን ለማለት ከባድ ነው ሐቂቃ አንዳንድ ጊዜ ለፍተ ምን ይሰማሃል መሰለ መሐመድ ስራው እንደከበደ ይሰማሃል ከነባራዊ የልጆች ስነ ምግባር ጋር እንዴት መግባባት እንዳለብህ ሁላ ግር ሊልህ ይችላል ከብደሃል ያጋጥማል ያ አላህ ምናምን ትላለህ እንግዲህ በተለይ ደግሞ ይሄ የሆነው በዘመናችን የተርቢያን ስራ ከባድ ያደረጉ ተጨማሪ ቫሪያብሎች ተከስተዋል ድሮ እንደዚህ አልነበረም ተቆና ብዙ ቀት ልምድ ተሞክሮ እንዲሁም ጥበብን የሚጠይቅ ሆኗል ድሮ እንዳሁን ትምህርት ቤት መግባት የለ ዩኒቨርሲቲ የለ ሳይኮሎጂ የለ ሶሺዮሎጂ የለ ምናምን የለ ግን ቢአው በጣም ያግዝ ነበር ጨዋነት ሚዛኑን የጠበቀ ነገር ነበር ባንጻው ሞራል አንድ ሰው የለም ተርቢያ እኮ ፊጥራ ነው አለ እሱኑ መንከባከብ ነው አለ እሱ ዲቬት ማድረጉ ነው ነገሩን ከባድ ያደረገብን እንጂ በተፈጥሮ ምን ሸለመው ነገር ነው ኢላ ማን አተላህ በቀልቢን ሰሊም ነው ቀልብን ሰሊም አላህ ያልሰጠህ ነገር አይጠይቅህም በፊጥራ ላይ ነው ሁሉ መውሉድን ይወለዱ አላ ፊጥራ አይደል እንዴ
ሁሉ መውሊድ እያንዳንዱ ህፃን ሲወለድ ፊጥራ ላይ ነው ጥሩ ሰው ነው ፖቴንሻሊ ወደ ግራ ወደ ቀኝ ጨቄቶ አይደለም የሚወለደው በምንም ነገር ነው ማን ይሄን አይከራከርም ግን ይሄንኑ ነገር መንከባከብ ራሱን የቻለ ከባድ ስራ ይሆናል ከዚህ በተጨማሪ ደግሞ ተወሰነ ተግባራዊ ተሞክሮም ይፈልጋል ግንዛቤ ስንል ማለት ነው ልብ በል አንዳንድ ሰው ስለዋና ቲዮሪ ያስተምራል ሀይቅ ዳር ቆሜ አንተ ልብስህን አውልቅ ይሄ የዋና ልብስ ነው ልበሰው ምናምን ከዛ በኋላ ትገባና እጅህን እንዲህ ታረጋግና እንዲህ ታጥፈዋለህ እንዲህ ትዘረጋዋለህ እግርህን እንዲህ ታጥፈዋለህ እንዲህ ትዘረጋዋለህ አንገትህን እንዲህ አንዴ ገባ እያልክ አንዴ ተንፍስ ልቀቀው አየሩን ውሃ ውስጥ ይገባሃል ሙስተሂል ውሃ ውስጥ መግባት አለብን በጣም በዚህ ጉዳይ ላይ ሳምንት የሁለት ሳምንት ኮርስ ብትወስድ ስለዋና አይሆንም ቲዮሪ አይሆንም የረበለሽ ቲዮሪ ነው እንደውም እድሜህን ሙሉ ብትማር ነው እድሜህን ሙሉ ብትማር አንድ ውሃው ጋር መነካካት ውሃው ጋር መስማማት ተግባራዊ ተሞክሮ ያስፈልጋል ስለዛ ነው አንዳንድ ጊዜ አንዳንድ ላጤዎች ስለ ትዳር ዳዕዋ ሲያደርጉ ሰማቸውና ያስቁኛልና ከዛ ለኩል ያህል ሁሉም ሰው መቼም ሁሉም ህይወት ቲዮሪ አይደለም ሁሉም ህይወት ተግባር አይደለም ግን በተለይ ልጅ አስተዳደግ ጉዳይ በቃ ልጅ ሲያስቆጣህ ምን ይከሰታል ለምታውቀው አንተ ነህ በጣም ገባህ ነው ልጅ የሆነ ሰው ሲነካው የሆነ ሰው ሲጎነትለው ልጅ ሲያለቅስ ልጅ ሲስቅ ልጅ አጥፍቶ ሲመጣ ምናምን እያንዳንዱ ገብተ ስትዋኝበት አውና ይሄ ሁሉ ሆኖ ሮም አስፈላጊነት የማንረሳው ደግሞ የአላህ Subhanahu Wa Ta'ala ገዛ ነው ሳምንትም አንስተናልና ይሄ ጉዳይ በጣም ሲሪየስ ነው ስለዚህ ግንዛቤ ስንል እነዚህ ዕውቀቶችን ተሞክሮችን ማሰባሰብና በተመሳሳይ ሰዓት ተርቢያ ሲሪየስ አሳይመንት መሆኑን ልፋት ውጣ ውረድ የሚፈልግ መሆኑን የእሴቶች የቂያሞች የተለያዩ አኽላቆች ድምር ውጤት መሆኑን መገንዘብ አለብን እንጂ ድንገት እንዳነሳ ነው የሆነ በቃ ለሆነ ኡስታዝ ሰጥተው ቁርአን ያቀራል ተርቢያ ማለት ይሄ ነው እኔ እኮ ልጆችን ተርቢያ ያስደረኩ ነው ብለ ዘና ማለት አትችልም ቅጫን ነው መነግረ ሌላኛው ተርቢያ ኢንተረስቲንግሊ አስጨናቂ ነገር አዝናኝም ነገር ነው እሱ ነው ላነሳለህ የነበረው ማለት እንደዛ ከሆነ የህይወት ዘመን ጭንቀታችን ነው ማለት ነው ተርቢያ ግን ያዝናናል ወላጆች ከልጆቻቸው ጋር ሚዝናኑትን ከማን ጋር ይዝናናል ሐቁን እንነጋገር እንደ አላህ አክርሞናል በቤተሰብ መቼም አይደልና ምሳ ቀርቦ ልጆች ይሰበሰባሉ አይደል ያ አንዱ ልጅ ሌላኛው ልጅ የሚተርብበት መንገድ አንዱን ኮሜንት የሚያደርግበት መንገድ ምናምን እንዴት ነው ሀያት ነው በቃ ጥርስህን እንደከፈትክ የሚመሽቀን አለ ልጆች ጋር ተሰብስበው በጣም ኢንጆይ ታደርጋለህ ኢንተርቴይንመንት የሆነ ፊልም ቤት ሄደህ ራሱ ፊልሙ ቢያሳይ ወይ ሲገዳደሉ ታለ ወይ ሲደባደቡ ታለ ወይ ያስለቅሷል አንዱን ሰርቆ አንዱን አማሃኡላ በጣም የንጹሃን ስብስብም አይደለም በተለይ ይያሉ በጣም ጓደኛም ይሆናሉ በጣም አዛኝ የቅርብ ዘመድ እንደ ልጅ አለ እንደ ዓለም ላይ ከወላጆች ቀጥሎ ማለት ነው ኦፍ ኮርስ በጣም ላንተ የሚያዝኑልህ የሚንከባከቡ የሚወዱ ያለ ቅድሚም ሁኔታ የሚወዱ ልጆች ያው በዛው ልክ ነው የሚያበግኑህም ግን እሱም እንዳይራሳ ግን ሁሌ አይደለም ሐቂቃ እኔ የሚያዝናና ይበልጣል በያስባለሁ የሰው ልጅ ለምንም ነገር ይለፋል አቆል ለማናገር አይደል ገንዘብም ለማግኘት ስልጣንም ለማግኘት ለክብርና ዝናም ለማግኘት ይወድቃል ይነሳልና ግን እነዚህ ድካም ሙጣውረድ ምናምን ቢጠይቁም አላህ ደግሞ በቃ በውስጣችን የፈጠረው ረህማ አለ አይደል ለነሱ ትጃሃው ሁብ አለ አታችመንቱ በጣም ጠንካራ ነው ይሄ ሲለተረህም ገመዱ በጣም ብዙ ነውና እንትን ነው በጣም እንትን ያደርጋል ያዝናናል በያስባለሁ ባይሆን አሳሳቢው ነገር ታዲያ እንደዚህ እየሰራህ እየለፋህ ምናምን ውጤት ሳታገኝ ረጅም ዘመን ትቆያለህ በቃ ምንድነው ለምሳሌ አንድ ፍየል ብትወልድ በአራት ወሯ በጣም ምርጥ ጠቦት ታገኛለህ በቃ ውጤት ነው አይደል በቃ ስጋዋ ሚጣፍጥ አሮስቶ የምትሆን ፍየል ትገኛለች የሰው ልጅ ስንት ይፈጃል እንደዚህ ልታደርገው ውጤት እንዲሰጥ ለፍተህ ወጥተህ ወርደህ ኢንቨስት አድርገህ ስታነብ ስትሰለጥን ለነሱ ብለህ ብዙ ነገር ወጣትነትህን ወስደውታል ዑምርህን በሽበት አስወርረው ጉልበትህን መጣው በልተው መቼ ነው ውጤት ማገኘት ትላለህ ዶክተር አብዱልከሪም በካር ተርቢያ ምሳሌው ይላል እንደ አንድ የቻይና ባምቡ የሚባል ዛፍ አለ ይላል እንደ ቀርከሃ ያለ ነው
እና የባምቡ ዛፍ ችግኙ ሲተከል ትንሽዬ እንትን ቡቃያ የሚሰጠው 4 አመት ውስጥ ትንሽ የሽንኩርት የምታክል ቡቃያ ነው ብቅ የሚለው ይላል። 4 አመት መሬት ውስጥ ቆይቶ በ5ኛ አመቱ 80 ጫማ ወደ ሰማይ ይወረወራል ዛፉ። ያን 4 አመት ያልታገሰ ሰው 5ኛ አመት ላይ የሚታየውን ውጤት አያገኝም። ምን ማለት ነው? ልጆች መጀመሪያ አመት ላይ 2ኛ 3ኛ 16 18 ምን ልታረጋቸው ትችላለህ? ኢንቨስት ነው እንጂ ከዛ በኋላ ፊየውም የሚነል አያም አንድ ቀን መስጂድ ውስጥ ኮከቡ ዓሊም እሱ ሆኖ ልታዩት ይችላል። መታገስና መጠበቅ አለብህ። በአንተ ላይ ያለብህ መንከባከቡን፣ ውሃ ማጠጣቱን፣ ጸረ ተባዩን መከላከሉን፣ ማዳበሪያውን መስጠት፣ አረሙን መንቀል፣ ይበክሉታል ብለህ ወይም ይቀነጥሱታል ብለህ የምትፈራቸው እንስሳት ካሉ አጥርህን ማጠናከር ነው። هذا هو التربية። መጨረሻ ላይ የአይን ማረፊያ ልጅ ታገኛለህ። ገባ እና ቡቃያው መኖሩ እስኪርግጥ ከሆነ እንግዲህ እንክብካቤ መቆም የለበትም። ፍሬው በድንገት ፍልቅልቅ የሚያደርግ ደስታ ውስጥ ከቶ ብቅ ሊል ይችላል። ስለዚህ ተስፋ እንቁረጥ። እንዴት ነው የምንቆርጠው? አይታሰብም እንጂ ተስፋ መቁረጥ አንደኛ ማንን የቤት ስራ ነው። ማን አምጣለ አይደል? ስለዚህ ባንተ በኩል አንተነ ምክንያት ይወቀው ለማምጣታቸውና አይፈቀድም ተስፋ መቁረጥ። ዛከላ ኸይር። 3ኛ ፖይንት አለኝ። ተማም የህብረተሰባችን ኑሮ ዘይቤ ላይፍ ስታይል በፍጥነት መቀየር ማመን አለብን። ኦኬ ተለዋዋጭ የሆነ ዓለም ውስጥ ነው የተርቢያ ሂደት ላይ ማለት ነው። 3ኛ ፖይንት እንደምታስተውለው ከገጠር ወደ ከተማ በጣም ፍልሰት አለ። ኻሰተን ወደ አዲስ አበባ ስትመጣ በቀን ወደ ከተሞች በጣም ፍልሰት አለ። ዓለም ላይ ነው በነገራችን ላይ ልክ ነው። በገጠር እኛ እንግዲህ የገጠር ልጅ ነኝና እኔ አውቀዋለሁ። ትንሽ መንደሮች፣ ትንንሽ ከተሞች ላይ ማህበረሰብ ተርቢያን የሚያደርገው በጋራ ነው። ሐቂቃ የሰፈሩ ሽማግሌዎች፣ የሰፈሩ እናቶች፣ የሰፈሩ ጎረምሶች በሙሉ ያውቁናል። አንተ የእንትና ልጅ አይደለህ እንዴ ማይልህ ሰው የለም። የሆነ ቦታ ብትታይ ጆሮህን ይዘው ይመልሱሃል። እዛ መሄድ አትችልም። የሆነ ስድብ ስትሳደብ ቢሰሙ ይቆነጥጡሃል። አንተ የእሳቸው ልጅ ሆነ የእንትና ልጅ ሆነ አንተም ሀያ ታደርጋቸዋለህ። መግቢያ ነው የምታጣው። የወል ኃላፊነት ነው። የወል ኃላፊነት ነው ተርቢያው ገጠር ላይ ትንሽ ከተሞች ላይ እና ማህበራዊ ትስስሩ ጠንካራ ነው። ሁሉም ለሌላው ኃላፊነት ይሰማዋል። ስለዚህ ልጆችም ለብልግና እድል የላቸውም። ለጥሩነት ችግር የለውም። ታውቃለህ ሁሉም ሲያበረታታቸዋል። በሰርጉ፣ በድሩ፣ በቁቡ፣ በወሊዱ፣ በምናምኑ ብዙ ሰዎች እናንተ ቤት ይመጣሉ። መልካም ነገር ሲወራ ትሰማለህ። አባትህ ባይኖር ሀታ አንዳንድ ጊዜ ሰዎች ከአካባቢው ሲርቁ ብዙ አባት አለው ልጁ። የአካባቢው ሰዎች ብዙ እናት አለው እና ከዘመድ ከጎረቤት ከአካባቢ ነዋሪዎች ከሀገር ሽማግሌዎች ከሃይማኖት መሪዎች ምናምን ይማራል። ተርቢያ ይደረጋል ልጁ። ቬሪ አንፎርቹኔትሊ በአሁኑ ደግሞ ይሄ የለም። አሁን ያሉ ከተሞች ላይ ኑሮ በጣም ውስብስብ ነው። ሁሉም ሰው ኢንዲቪጁዋል ላይፍን መርጧል። ዝግ ነው በሩ። ወላጆች አልፎ እንደማነሳው በሞት ሽረት ትግል ነው የሚወልዱት። ሲወልዱ ራሱ ሆስፒታል ውስጥ ብዙ ብር ነው የሚከፍሉት። 50,000 100,000 80,000 አንዳንድ ሰዎች አይቪኤፍ ደግሞ ሲያሰሩ 1 ሚሊዮን ምናምን 2 ሚሊዮን ሊከፍሉ ይችላሉ። ህንድና ቱርክ ምናምን እየሄዱ እንደዚህ ሆነው ያመጡትን ልጅ አንተ ተርቢያ አደርጋለሁ ብለህ እንድትቆጣባቸው አይፈልጉም። እንድትነካባቸው አይፈልጉም። ጣልቃ ገብነትን አምርረው ይቃወማሉ። ቤታቸውም ዝግ ነው አጭሩ። ስለዚህ ለብቻቸው መታገል ይገደዳሉ። ይሄ ልጅ እንደው ፊዚካሊ ለብቻቸው ይሆኑ እንጂ ከሰዎች ከመናም ይከላከሉት እንጂ ግን ልጁን ተርቢያ የሚያደርገው አካል አንሷል ወይ? ስለዚህ ጫናው በጣም ይጎላል ማለት ነው። ገባህ? ጫናው ይበዛባቸዋል። እንግዲህ በአጠቃላይ በህብረተሰባችን ውስጥ ያለውን ክፍተት ለማስተካከል እንግዲህ ጉዞው ከማህበረሰብ ወደ ቤተሰብ ሆነ ማለት ነው። ልብ በል ተቃራኒ መሆን ሲገባው ማለት ነው። ከቤተሰብ ወደ ማህበረሰብ ነበረ እና አሁን በፊት ሁሉም ሰው የሚያግዘውን ሰው አሁን ብቻውን ታግለህ የሰራኸው ልጅ ከቤተሰብ ወደ ማህበረሰብ ሆነ እንጂ አውጥተህ ትሰጣለህ። አንዳንድ ጊዜ የዛሬ ስንት አመት ነው አንድ ሰው የሰራውን ፔፐር አንብቤ ነበር። ይሄ ካምፕ ውስጥ የሚያድጉ ልጆች ማለት ነው ከህብረተሰብ ተነጥለው ወላጅ አልባ ሆነው ካምፕ ውስጥ የሚያድጉ ልጆችን በጣም ዲስከሬጅ ይደረጋል። ባይነገሱ ነገር እስላማዊ ኮንሰፕትም አይደለም። እስላማዊ ኮንሰፕት አንድ የቲም ልጅ ወይ አጎቱ ጋር ወይ አክስቱ ጋር ምናምን እንዲያድጉ የሚደረገው እንጂ እንደዚህ ማለት አሁን ያመጣው የዌስት ሜንታሊቲ እኮ ነው።
ካምፕ ትሰራና እዛ ውስጥ ታኖራቸዋለህ። እናት የለም አባት የለም፣ ቅጥረኛ ሰራተኞች ነው ያሉት። ቅጥረኛ ሰራተኞች ለደሞዛቸው ነው የሚሰሩት። ምንም አይነት ናቹራል አታችመንት የላቸውም ከነዚህ ልጆች ጋር። እነዚህ ልጆች እንደማንኛውም ሰው የአባትን ፍቅር፣ የዘመድ ፍቅር፣ የእናት ፍቅር ሁሉንም እንዴት ያጣሉ? አባት ባይኖር አጎት አለ፣ አጎት ልጆች አሉ ምናምን ከነሱ ጋር ኢንተራክት አድርገው ቢያድጉ ራህማን፣ ሁብን፣ አብሮነትን፣ ኮሚኒኬሽን በደንብ ይለምዱ ነበርና ሁሉም ለባንልም እነዛ እንትን የተጎዱበት ተጨባጫል። አሁን ልጆች ቤታቸው ብቻ ተርቢያ ሲደረጉ በማህበረሰብ ተገለው ማለት ነው ወጥተው አስተማሪያቸው እንዲመክራቸው አይፈልጉም። ኪፕ ኳይት ኪፕ ዮር ዲስታንስ፣ አንድ ኮሜንት እንዲያደርጋቸው አይፈልጉም። ይሄ ችግር ነው። በጣም ከባድ ነው። በጣም ይሄ ላይፍ ስታይል ተቀይሯል። እንግዲህ ምን ማድረግ ትችላለህ? አንድ ትልቅ ቁም ነገርኛ ሰው የቤት ሙእሚን የሆነ ምናምን ለመፍጠር ስትፈልግ ለብቻህን መልፋት ተገደናል። በቃ ስለማይፈቅድ ማንም ሰው ያንተ ልጅም መድረስ አይፈልግም። ጣልቃ ገብነት ይመስለዋል። አንተም ጣልቃ ገብነትን አትፈልግም። በዚህ ምክንያት ልጆቹን 4ም ልጅ ይኖር 5ም ልጅ ይኖር ታግለህ ቅድም ያልነው ቁም ነገረኛ ልጅ ለማህበረሰብ ለማበርከት ልፋቱ ብቻህን ሆኖታል። አንተና ሚስትህ ብቻ ሆናችኋል ትግሉ የምታደርጉትና it's very unfortunate። በጣም ሀድር የተወዳጁ ተመልካቾቻችን የተርቢያን አስፈላጊነት እንደዚሁም የተርቢያን ተያያዥ የሆኑ ሀሳቦችን ነው እያነሳሳን ከእናንተ ጋር ቆይታ እያደረግን የምንገኘው። ቀደም ሲል በተነሳው መንገድ ብቻን የማሳደግ ሸክም ሌላስ ነገር አላስከተለብንም ወይ የሚለውን ደግሞ ስንመለስ ለማየት እንሞክራለን። ፋታ ረፍት ውስጥ ተመልሰን እንመጣለን። አብራችሁን ቆዩ። ተመልሰናል። የተወዳጁ ተመልካቾቻችን ለጎጆ የቤተሰብ ተኮር ፕሮግራማችን ተርቢያ ላይ ትኩረት አድርጎ በአዲስ ምዕራፍ ወደ እናንተ እየደረሰ ነው የሚገኘው። በጣም ጠቃሚ ነጥቦችን ለማንሳት እየሞከርን ነው። በተለይ ቀደም ሲል በነበረን ቆይታ ውስጥ የወል የነበረው የተርቢያ ኃላፊነት ዛሬ ብቻችን ላይ እኛ ላይ ብቻ ወድቋል። ምናልባትም የሚደክመን ለዛ ይሆን እንደ ያልኩኝ ነበር። አንዳንድ ጊዜ ድካም ይሰማኛል። የምር በቃ ይደክማል። ለብቻ መሞከር አንዱ ችግሩ ይሄ ነው ማለት ነው። የዘመን መለዋወጥ፣ የወቅት የጊዜ መቀያየር፣ ፈጣን የሆነ የህይወት እንቅስቃሴ፣ እነዚህ ነገሮች በሙሉ ተርቢያ የምናደርገው ልጅና ቤተሰብ ውስጥ የራሳቸው የሆነ ድርሻ አላቸውና ብቻችንን የምንችለው ነገር እንዳልሆነ ነው ቀደም ሲል ሲነሳ የነበረው። ከስልጣኔ መፍረስ ጋር የሚያገናኝ ነጥብ ደግሞ በተከታይነት ታነሳለህ። ሌላኛው በደንብ በቃ ከቁም ነገር የምንጨምረው እና እንደ ሙረቢዎች ከግምት ከተን መነሻችን ማድረግ ያለብን እኛ የምንሰራው ነገር ለትልቁ ሲቪላይዜሽን መፍረስም መቀጠልም ሚና ያለው መሆኑን ነው። እስላማዊ ርዕዮተ ዓለም የቀጠለው ይላሉ አንዳንድ አሊሞች እስከዛሬ 1400 ዓመት በላይ በተለያየ መርሐላ ላይ ቢያልፍም ድክመት ቢነካውም በጠላቶች መረገጥ ምናም ቢገጥመውም ጂል አዳዲስ ትውልድን ጂል ጀዲድ ተርቢያ የማድረግ አቅሙ ስላልተዳከመ ቤተሰብን መጠበቅ ስለቻለ ነው። የውስጡ ደግሞ በተቃራኒ ነው። አሁን እኔ ማህበረሰብ ለመቀጠል ከፈለገ ትውልዱን ትንንሽ ልጆቹን ህፃናት ልጆቹን በአግባቡ መጠበቅ አለበት። ይሁሉ ደግጥ ይሁሉ ጫና ቢፈጥርበት ዓለም እስላሚ ግን እንደምን በየቤቱ ያሉ እናቶች በየቤቱ ያሉ አባቶች ልጆቻቸውን ከመርህ ጋር አቆራኝተው በማሳደጋቸው የእስላማዊ ሲቪላይዜሽን እስካሁን ቀጥሏል። የሚደንቅ ነው። በቃ ምንም ቢሆን ሬዲ ሜድ መሽሩዕ ነው። ደግሞ አላህ ያለቀን አንድ ቀን ደግሞ መድረክ ላይ ይመጣል። እንዴ በየጥጋጥጉ በየመስጂዱ እንደተወሸቀ አይቀርም ኢንሻአላህ። ለዚህ ለስልጣኔ መፍረስ መነሻ የሆነውን ነገር እንዳንሰራ ነው መስማማት ያለብን። ለግንባታው እንስራ። ስለዚህ ማዋጣው ነገር አለ ማለት ነው። አንተ ፓርት እና አሁን ቤተሰብ መፍረስ ጋር ተያይዞ ብዙ ነገር አውርተናል፣ አንመለስበትም። ስናወራ ትዝ የሚልህ ከሆነ አንድ ነገር ብለን ነበር። የአንድ የሁለት ሰዎች ሪሌሽንሺፕ ወይም ደግሞ 2 3 4 ልጅ ሊኖራቸው ይችላል። የነሱ መፍረስ ብቻ ሳይሆን ይመስላል የዩኒቨርስ መፍረስ ይመስላል። ቁርአናዊ አፕሮችን ስታየው ቤተሰብ መፍረስ ላቡድ ሲሆን እንጂ መፍረስ የለበትም። በቃ ምንም ቅሮት የሌለው መቀጠሉ የራሱ የሆነ ብዙ ሌላ ተጨማሪ ጣጣዎች የሚያመጣ ሲሆን እንጂ ቤተሰብን መፍረስ አናበረታታም። ባይሆን በዚህ በደንብ መመልከት ያለብን ደግሞ እያፈረሰ ያለው ነገር ማለት ነው። ስለዚህ ሪሌሽን እያፈረሰ ያለው ከቤተሰብ መፍረስ ጎን ለጎን ወላጆችም እናቶችም አባቶችም ልጆችም ካቆየን ኤሌመንት የመራቅ
which is እስላማዊ ርዕዮተ ዓለም ከዲን የመራቅ ከአላህ Subhanahu Wa Ta'ala ተቅዋ ከእስላማዊ አኽላቅ ነገሮች ትንሽ ያለ ሪሌሽንሺፕ መፈረካከስ ይታይበታል። በጣፋጯ የዱንያ ህይወት በጣም መመሰጥና አቴኒ ኤክስፔንስ በማናቸውም ዋጋ ዱንያን መሰብሰብ በዱንያ መለዛት ወይም ጣፋጮች በጣም መዋጥ የዛ በጣም ነጸብራቅ የሆኑ ገጽታዎችን በተለያየ አጋጣሚ እናያለን። ልጆች ወላጆች ልጆቻቸውን የጠቀሟቸው መስሏቸው በጣም በዱንያ ፍቅር ያሰምጧቸዋል። የ200 ሺህ ብር ስልክ ይሰጧሉ ለ10ኛ ክፍል ተማሪ ልጅ በጣም ትልልቅ ብር የሚያወጡ ትልልቅ መኪኖችን ይሰጣሉ። በኮንትሮባንድ ወይም በኮራፕሽን ባወጡት መንጃ ፍቃድ ማለት ነው። በኢትዮጵያ ውስጥ መንጃ ፍቃድ የሚያወጣ አንድ ልጅ 18 አመቱ መሰለኝ ካልተሳሳቱ ግን የ8ኛ ክፍል ልጅ መኪና ይነዳል። 7ኛ 9ኛ ክፍል ተማሪዎች ትልልቅ መኪኖች 10 12 ሚሊዮን ብር መኪና ይነዳሉ። አሁን እነዚህ ልጆች በቃ ዓለም በቁጥጥራቸው ስር ያለ ነው ይመስላቸው በጣም ነው ቡስት የሚያደርጉት። اللهم لا حسد እኔ ችግር የለብኝም فاما بنعمه ربك فحدث الله ኒዕማ የሰጠው ሰው ኒዕማውን አሰሩን ማየት ይፈልጋል። አላህ ቢያሳይ ችግር የለብኝም። ግን ልጆቹ በዚህ መልኩ ተርቢያ ይደረጋሉ ወይ ሳይሰሩ መማር ባለባቸው ሰዓት በመኪና ቡስት እንዲያረጉ ሴት እንዲያሳድዱበት ምናምን ዓለም ላይ ያለ የተበለሸ መረጃ በሙሉ እጃቸው ላይ ሃንድ እንዲደርስ ለ7ኛ ክፍል ለ8ኛ ክፍል ተማሪ ልጆች በጣም ዘመናዊ ስልክ ሰጥቶ ዋይፋይ ገጥሞ መስጠት አግባብ ነው ወይ? ይሄ እንግዲህ ከኢማን ጋር የመራራቅ ከአላህ ጋር የመራራቅ እሴት ፕሪንሲፕሎች ምናምን የምንላቸው ነገሮች በመፈራረስ ልጆቹን ሀሽ የሆኑ ልጆች ቁም ነገር ቢስ የሆኑ ልጆች የመፍጠር ሂደት ያሳስበናልና በድምር ውጤቱ ሄዶ ትልቁን ስዕል ነው ያበላሸው። እዛ ላይ እንስማማ። እዚህ ቤተሰብን ለመጠበቅ የምናደርገው ጥረት ማህበረሰብን ለመጠበቅ የሚደረግ ጥረት መሆኑ ይታወቅ። ቤተሰባችን ውስጥ ዲሲፕሊን የሆኑ ልጆች ቁም ነገረኛ የሆኑ ልጆች ሩቅ አላሚ የሆኑ ልጆች በፈጠርን ቁጥር ሲቪላይዜሽኑ ምሰሶ የሆኑ ሰዎችን ያቀበልነው ነው። እንደ ሰው ጠንካራ ምሰሶ የለም። ሲቪላይዜሽን ግንብ ላይ አይደለም አስፋልት ላይ ወይም ደግሞ ድልድይ ላይ አይደለም የሚቆመው ሰው ጫንቃ ላይ ነው የሚቆመው። ሙእሚን የሆኑ አኽላቂ በሆኑ መርህ ኦሪየንትድ በሆኑ ጥቅመኛ ባልሆኑ የዱንያ ጣፋጭ ነገር በሙሉ በቃ ለከረሜላ የላሱ እዚህ ምዛም በሚል ከሰከሱ ሰዎች ላይ አይደለም የሚቆመው ቁም ነገረኛና ሩቅ አላሚ በሆኑ ቂያም እሴት በታጠቁ ጀግና ልጆቻችን ላይ ነው። ያንን በእያንዳንዳችን ቤት ቆም ብለን እንየው። ሐቂቃ ያመረተ ነው ወይ እነሱን ነው የምንሰራው ወይንስ ምን ቸገረኛ አይነት ስሜት አለ? አንዳንድ ቀን ምንም ስዕሉን አለማየት በጣም ችግር ነው። ያ ሙሉ ስዕል የፈረሰ ቀን ደግሞ ሐቂቃ ብንጸጸትም አናገኝም። በጣም ችግር ነው። ሐቂቃ ቀላል ምሳሌ ልንገር መሐመድ። በጣም በተበላሸ ማህበረሰብ ውስጥ አንተ ጥሩ ልጅ ኮትኩተህ አሳደግካት ሴት ልጅ ለማን ነው የምትድራት? ለማን እንደምትድራት ንገረኝ። እስ ናቹራል ፕሮሰስ ነው። ልጅ ከተወሰነ እድሜ በኋላ የራሷን እድሜ ኩያ አግኝታ አግብታ መኖር አለባት። እዚህ እኔ ቤት እሱ ቤት ምናምን በዚሁ በመተባበር መንፈስ የጋራ ዓለማችንን በጋራ በመገንባት መንፈስ የኮተኮትናቸው ያሳደግናቸው ልጆች ከሌሉ በስተቀር አንዱ ዱርዬ እንዲሆን ነው የምመኘው ልጄ ይላል። እንደውም እንደፈለኩት ልክ ዱርዬ አልሆነልኝም የሚል ሰው ያጋጥማል አንዳንዴና ሌላኛው ደግሞ ሳሊህ ልጅ ነው ምናምን ይላል። ምንድነው እነዚህ ነገሮች ላይ ወጥ የሆነ አቋም እንዲኖረን ጥሪ ማስተላለፍ ፈልጌ ነው። በእያንዳንዳችን ቤት ባለጌ ልጆች ወይም ስርዓት አልበኛ ልጆች ወይም ደግሞ ቁም ነገር ቢስ ልጆች ሲመረቱ ትልቁን ይሄ እስላማዊ ሲቪላይዜሽን የሚገነባበትን ምሰሶ የመሰረት ያፈራረስን መሆኑን ከግምት እንክተታቸው። ይሄ አራተኛው በጣም ኢምፖርታንት ፖይንት ነው። መርሐባ። አምስተኛው ሌላኛው አምነን መቀበል ያለብን አንድ ፋክት በተርቢያ ሂደት ውስጥ የወላጆች ውጣ ውረድ ማለት ነው እኩል አይደለም። ኦኬ ተስፋ እንዳንቆርጥ ነው ይሄንን ማነሳ። ይሄንን ለምንድን ነው አንዳንድ ጊዜ ከአላህ ተመርቆ የሚሰጥ ልጅ አለ። ሌላ ቃል ስላጣሁለት ነው አላህ እንደዚህ ባለስ ይለኝ ተቀብቶ ይባላል። ተቀብቶ ይሰጣል። አላህ ፈልጓል እሱ ልጅ መፍጠር። አላህ በቃ ነብይ ኢብራሂም አለ፣ እስማኤል አለ፣ ኢስሐቅ አለ፣ ያዕቁብ አለ። ምንም ሳያዋጡ ሰዎች አላህ ሹሞ ሸልሞ ይሰጣል። ይሄ ልጅ ይመጣና ቤትህ ውስጥ አንተን ፕላስ ሰው ነው ያገለግላል። ታናናሾቹን ያስቀራል፣ ይንከባከባል፣ እናቱን ይخدማል። ለጎረቤት ለሰፈር ሰው ሁሉ የሚተርፍ ልጅ አላህ ይሰጣል።
ከዛ ሌላ ልጅ ደግሞ ይኖራል እዛው ቤት ውስጥ ሳምታይምስ እዛው ቤት በቃ ሙድ የሚያጠፋ ልጅ ማለት ነው። አንዳንድ ቤት ተፈጥሮ ሀያት የሚከርስ ልጅ አታውቅም። አሁን እነዚህ ሁለት ልጆች ከአንድ ሆድ ነው የወጡት የሚባል ልጆች ያጋጥማል ኢቭን በማህበረሰባችን ውስጥ ነውና ይሄኛው የሚፈልገው ግብአትን አስበው ተመርቆ ተቀብቶ የተሰጠህ ልጅ እና ይሄኛው የሚፈልገው ጉልበት የሰማይና የመሬት ነው። ይሄ እንዳልኩ በቃ እንቅልፍ ነስቶ ሙድ አጥፍቶ ሰላምን አጥፍቶ በሽተኛ ሁላ ሊያደርግህ ይችላል። ከብስጭት ብዛት ከንዴት ብዛት ብዙ ሰው ማዲያት ይወራል፣ ስኳር ፕሬሸር ምናምን በሽተኛ የሚሆነው ሰው ቤቱ አላህ ይወቅለት እንጂ በየሰው ቤት ያለ እሳት ብዙ ነው። እዛ ውስጥ ያንን ኮዝ የሚሆን ልጅ ይመጣል። ላሰማህ አላህ እንግዲህ ይፈጠራል። አምኖ መቀበል ያስፈልጋል። ይሄ ነገር ባንተ ስህተት ነሰሰል ላይሆን ይችላል። ባንተ ስህተት ላይሆን ይችላል። ሽቶብኝ ነው የምትለው ማለት ነው። ይሄ አላህ ለሚያውቀው ህክማ ነው። እኔ የምለው እሱ ነው። ለህክመቲን ባሊገቲን ላ يعلمها الا هو sometimes ይፈጠራሉ ልጆቹ። አንተ ዱዓ ታደርጋለህ፣ ትግልህን ትቀጥላለህ፣ ጥረትህን ትቀጥላለህ። في النهايه والامر يرجع الى الله አይደል وإليه ترجعون መጨረሻ ለፍተ ስኬታማን ብትሆንም ፌልም ብታረግ እኮ መጨረሻ ላይ ወደ አላህ ተመልሰህ ፍርድ መሻትህ አይቀርም። ያ አላህ ያባ አይግጠመን ባይሆን ከዚህ ጋር ተያይዞ ግን አንዳንድ ጊዜ እልህኛ ልጅ ይፈጠራል ልጅ ላይ ወይ ሞገደኛ ልጅ ይፈጠራል። አማረህ ያ ቀድም አብዱል ወፋር ያለው ልጅ ነው ምናምን ብለህ እንድትተው አይደለም። ባይሆን ይሄን ልጅ እንዴት ማኔጅ ላድርገው? ከእልህኛና ተደባዳቢ ልጆችን ማኔጅ ማድረግ የሚቻልባቸው ሳይንሳዊ ቴክኒኮች እውቀቶች ይኖሩ ይሆናል። ፈልግ እነሱን ኢንቨስት አድርግ፣ ጉልበትህን፣ ጊዜህን፣ ገንዘብህን ኢንቨስት አድርግና ይሄን ልጅ መርዳት ወይም ማስተካከል በምትችልበት ቁመና ላይ መሆን ትችላለህ። የሆነ እክል ያለበት ልጅ ይፈጠርብሃል። በቃ አላህ ነው የፈለገው ያን እሱ የፈለገበትን ፊትና ናቸው ብለዋል አይደል? ኢነማ አምዋሉኩም ወአውላዱኩም ፊትና እና ገንዘብም ልጅም ፊትና ነው ብለዋል አይደል? እና አላህ ለፈተና ነው። ከፈተናው አላህ ያሳልፈን። ያኔ የምናደርገው ነገር ጥረት ነው። በቃ እውቀቱን እንፈልጋለን፣ ባለሙያዎችን እናማከራለን፣ ማንበብ ያለብን መጽሐፎች ካሉ እናነባለን፣ መውሰድ ያለብን ስልጠናዎች ካሉ እንወስዳለን፣ አነፍንፈን ሳይደክመን። ስለዚህ ለእያንዳንዱ ልጅ አንዳንድ ቤት በጣም ቀላል የሆነ የተርቢያ ኢፈርት ወይም ጥረት ይፈልጋል። አንዳንድ ቤት በጣም ደብል በአንድ ልጅ ጉልበታቸው የሚያልቅ ሰዎች ማገዶ የሚፈጅ የሚባል ልጅ አለ። ያ ልጅ ፈልጎና ወዶ አይደለም። ربما الله لحكمة لا يعلمها إلا هو እሱ ለሚያቀው ጥበብ የፈጠረው ልጅ ነው። አንተ ሊያደክምህ ረጅም አመት ሊፈጅብህ ይችላል። ጉልበትህ ሊጨርስ ገንዘብህ ሊጨርስ ይችላል። ግን ኃላፊነት ነው። ዱዛት እንዳትረሳው አላህ Subhanahu Wa Ta'ala ሜዳ ላይ አይተውህም በያስባለሁ። ሌላ ምሳሌ በቤተሰብ ልጅ ለትምህርት ስልቹ ሆነ ልጅ ይፈጠርብህ ይችላል። አሁንም ማለት ነው እዚህ ወደፊት መተን የሚረዱ ሐሳቦችን እናነሳለን ኢንሻአላህ። ልጄ ለትምህርት አፒታይቱ ለምንድን ነው የሞተው ብለህ ጠይቅ። ባለሙያዎች ጋር ተማከር። አስተማሪዎች ጋር ጥሩ ሪሌሽንሺፕ መስረት። የልጆችን የትምህርት አፒታይት ከፍ የሚያደርጉ ሞቲቬሽናል ኤሌመንቶች ወይም ቀስቃሽ ሐሳቦችን ፈልግ። ሌሎች ጥረት አድርግ ይላልከ ነው። በቃ እርዳታ ጠይቅ። አንዳንድ ጓደኞችህን ታላላቆች ልምድና ተሞክሮ ያላቸው ሰዎች እርዳታ ጠይቅ። ይሄ ሁሉ ስታደርግ አላህ አንድ ቀን ሊሰጥህ ይችላል። በደንታ ቢስነትና ተስፋ በመቁረጥ ውስጥ ውጤት ስለሌለ ማለት ነው። ደንታ ቢስ ስለሆንክ በጣም ቶሎ ተስፋ የሚቆርጡ ወላጆችን አጋጥሞኛል። በጣም በፍጥነት በ8 አመት በ9 አመት ልጃቸው ላይ ያንን ልጅ መርዳት በሚችሉበት ቁመና ላይ መሆን ሲገባቸው በስራ ቢዚ ስለሆኑ አያነቡም፣ አይሰለጥኑም፣ አይማሩም፣ ተሞክሮ አይጠይቁም። ሀታ ትምህርት ቤት ተመላልሰው እንኳን ይሄን ልጅ እንደው ምን ላድርግ ብለው አስተማሪዎቻቸውን አይጨቀጭቁም። አላህ እንዳደረገ ያርገው በቃ እኔ የምችለውን አድርጌያለሁ ወይም ደግሞ አቦቶ ጣጣ ታብዛ ምናምን አታካብድ ምናምን ብለው ልፍ ይላሉ። ይሄ መፍትሄ አያመጣም። ደሞ እቺ ያልከባትን አንደበት የምትነድምባት ቀን ትመጣለች። አሽሩ ትመጣለች። ጉልበትህ ደክሞ ልጅህ ሸቅይ መናጢ ሆኖ መቆም መከመት ይከለክልሃል። ትነድማለህ። ያንን ጊዜ በቀበሬ እንዳይቆም ምናምን ብለው ወሲያ ይናገራሉ አንዳንድ ወላጆች። ልጃቸው ጉልበት ባወጣ ቀን እነሱ ደክመው ሃይ ማለት ያቀቷቸው አዛ አድርጓቸው ተማረው ሊበቀሉት ቢፈልጉ መንገድ አጥተውለት በሰው ፊት እንዲዋረድ ስሞት ቀበሬ ላይ እኔ አጋጥሞኛል። አንድ ሰው የሞተ ሰው እንክድም አሉ። አላህ ይርሐማቸው ያሉት ሰውዬ ሞተዋል። ዞር በል ከዚህ ያሉት አባትህ በቀበሬ እንዳትቆም ብለዋል።
ዞር በል ከዚህ ያሉና በልጅነታቸው ልጆቻችን ላይ መልፋት ሲገባን ተስፋ ቆርጠን ወይም ደግሞ ደንታ ቢስነት ይዞን ወይም ደግሞ በተለያዩ በሚረባን በማይረባ አጀንዳ ቢዚ ሆነን ያሳለፍነው ጊዜ ልጆቹ አዛ ያደርጉናል። በኋላ ጉልበት ያወጣሉ፣ እኛ እንደክማለን። ናቹራል ሂደት ነው፣ ተፈጥሯዊ ሂደት ነው፣ መተካካት ነው። ያለ ተርቢያ ያደጉ ልጆች ለቤተሰባቸው አዛ አደገኛ ናቸው። አላህ ይጠብቀን ያ ረብ። ስለዚህ ከዚህ አንጻር ማስበን መዘጋጀት አለብን። ልፋት ጉልበት ምናምን ኢንቨስት ስናደርግ በፍጹም መቆጠብ የለብንም ብዬ ነው ማምነው። አቅማችን እስካለ እስከ ጥፍጣፊዋ ድረስ ጥረት እናደርጋለን። خلاص ከዛ በኋላ ለአላህ እንተዋለን። ሌላኛው ተርቢያ የማድረግ ኃላፊነት የሁለት ወላጆች ብቻ አይደለም። አሁንም አስረግጠን እንተማመን። ቤት ውስጥ ያለ ሰው ሁላ መተባበር አለበት የሚል ሐሳብ ልጆችም ጭምር። አዎ ታላላቅ ወንድሞች ካላችሁ ታናናሽ ልጆቻችሁ እህት ወንድሞቻችሁ ላይ ሚና ሊኖራችሁ ይገባል። እናንተም ነገ ትንሽ ቆይቶ ወላጅ መሆናችሁ አይቀርም። ትናንትና ተለፍቶላችኋል። አሁን ልጁ እየበዛ ሲመጣ ያስቸግራል፣ ያደክማል። ሐቂቃ አንዳንድ ቤት ለምሳሌ ከአንደኛ ክፍል እስከ 12ኛ ክፍል ብዙ ልጅ ይኖራል። 4 ልጅ 5 ልጅ ማሻአላ ተባረከለ ይኖራል። ሁለት አባትና እናት ስራ ደክመው መጥተው ወይ ሌላ የሚጠባም ልጅ ይኖራል። ሌላ አኺር ብቻ ብዙ ውጣ ውረድ ይኖራል ቤት ውስጥና ማንን ቤቱ ያሰራ፣ ማን ቁርአን ያስቀራ፣ ማን ልብስ ያልብስ፣ ማን ያብላ፣ አግዟቸው ነው፣ ማን ያስተኛ፣ መተጋገዝ ዘመዶችም ካለን ኢላ አኺሪ። ወላጆችም ይሄን ኦሪየንቴሽን መፍጠር አለባቸው። ለምሳሌ ትልቁ ልጅ ትንሹ ልጅ እንትን ማድረግ አለበት፣ እድል መስጠት አለበት። አንቺ አልብሹ መባል አለባት። ለትልቁ ልጅ ትንሹ ልጅ ዩኒፎርም ጠዋት ላይ ቁርሳ በልታ ምናምን መሰናዳት የሷ ኃላፊነት መሆን አለባት እንጂ እሷን በደግ ብላ ውልቅ ብላ መሄድ። ዩኒቨርሲቲ ተማሪ ልትሆን ትችላለች፣ ሊሆን ይችላል፣ ወንድም ይሁን ሴቱ። አንዱ ሌላ ቁርአን የቀራው ቁርአን ያልቀራው ማቅራት አለበት። አንዱ ሌላኛውን ደብተር ቼክ ማስደረግ ኢላ አኺሪ መሳሰሉት ነገሮች ትብብሩ እጅግ ኢምፖርታንት ነው። ለቀሪ ህይወታቸውም እኮ በጣም ይጠቅማቸዋል። ሪሌሽንሺፓቸውን በጣም ያጠናክራል። አዛ ይተዋወቁም እኮ። ሌላኛው በህይወት ዘመን ከምንሰራቸው ስህተቶች መካከል ሌሎች እኛ እንደምናስበው ነው የሚያስቡት ማለታችን ነው። ምን ማለት ነው? ምን ማለት መሰለ፣ በእኛ እይታ እነሱን መመልከት ያለባቸው ብለን ማመናችን ማለት ነው። እነሱን አንተ እኔ ባየሁበት መነጽር አንተ ማየት አለብህ ብዬ አስባለሁ። አላህ ዩኒክ አድርጎን የፈጠረን እያንዳንዳችንን። ይሄ ዩኒክነስ ደግሞ እስከ ቂያማ የሚቀጥል ነው። ወላ የዛሉነ ሙክተሊፊን ወሊዛሊከ ኸለቀሁም። የሰው ልጅ የተለያየ አይነት አስተሳሰብ የተለያየ እምነትና አኽላቂያት ተሸክሞ ተፈጥሮበት ነው የተፈጠረውና ያ ልዩነታችን እንደ መልካችን ነው። የሰው ልጅን መልክ ቆጥረህ አዘልቅም አይደል? ስለዚህ አስተሳሰቡንም ቆጥረህ የምትዘልቀው እንዲ የምትገድበው አይደለም። ያን እንደ ሀብት ቆጥረህ እንደው መጠቀም ነው ያለብህ። አሁን ሁላችንም እዚህ ቤት ያለን ሰዎች አንድ አይነት መልክ ቢኖረን ኖሮ ማንን ያወራል? ማንን አፕሪሼት ያደርጋል? ሁሉም የዓለማችን ሴቶች አንድ አይነት፣ ሁሉም የዓለማችን ወንዶች አንድ አይነት ቁመታችን፣ መልካችን፣ ምንወደው ምንጠላው ነገር፣ አይናችን፣ ጥርሳችን አንድ ቢሆን ኖሮ እንዴት እንደምንሰለቻች ማለት በምንስ እንተዋወቃለን? ግን አላህ ዩኒክ አደረገን ሱብሃንአላህ። ስለዚህ ከኛ እዚህ አንዱ ልጃችን የሚወደው ነገር ሌላኛው ልጃችን ላይወደው ይችላል ማለት ነው። ራይት? አንዱ የሚጠላው ነገር አንዱ ሊወደው ይችላል። የልጆቻችንን ልዩነትን በዚሁ አግባብ መረዳት ያስፈልጋል። ልጆቻችን ልክ በኛ አይነት ወይም እሱ እንደስ አንተ ታላቅ እሱን አታይም እንዴ ምናምን በጣም ይሄን ወደፊት እንመጣበታለን። ሙቃራና ወይም ማመሳከር አንተ እንደሱ ባትሆንም እንዴ እንደሱ አታጠናም እንደሱ አትቀራም እንደሱ ማነሳሳት በጣም ስህተት ነው። ሙደሚራት الشخصيات ይለዋል አንድ ሰውዬ። ግለሰብን ይገላሉ ይላል። በቃ እኔ ሁሉ ጊዜ ካንተ ጋር የተቃረንኩ አንተ አላህ የሰጠ የራስህ መውሂባ አለ፣ የራስህ ነገር ነው ያለህ፣ እኔ የራሴ ነገር ነው ያለኝ፣ አንተም ያለህን ነው ማሳደግ፣ እኔንም ያለኝን ነው ማሳደግ። በልጆች መካከል እንደዚህ ማድረግ የለብንም። እዚህ ከኛ የሚፈልገው በተርቢያ ጉዳይ ላይ ያለንን ግንዛቤ ማሳደግ ሁሉንም ሰው በሚፈልገውና ለሱ በሚሆነው መንገድ መሄዳችንን ማረጋገጥ ነው ብዬ አስባለሁ። አንድ ቆንጆ አባባልህን ግን እያየሁኝ ነበረ። አንዳንድ ወላጆች ለአንዱ ልጃቸው የሰራው ተርቢያ ስታይል ሌላኛው ለምን አልሰራም ብለው በጣም ይገረማሉ። በተቃራኒው ሊገረሙ የሚገባው በአንድ መንገድ በርካታ ልጆች እንዴት ውጤታማ ሊሆኑ ይችላሉ በሚለው ነበር የሚል ሀሳብ እያየሁ ነው። ሰዓት ስለሌለ ፍጥንጥን እያልኩ እየሄድኩብህ ነው። እሱ ሀሳብን መሰለህ እንዳልኩህ በአንድ ቤት ውስጥ የእናት ወር ጅንጉርጉር ነው ይላል ሀገራችን ሰው ብሂል። በጣም የተለያዩ ልጆች ይፈጠራሉ። እሱ ነው ውበቱ ሱብሃንአላህ። ስለዚህ እያንዳንዱ ልጅ በራሱ አፈጣጠርና በራሱ ሙድ
ሂደህ ነው ሃንድል ማድረግ። በጣም እልህኛው ልጅ በጣም ከቀዝቃዛውና በጣም ሰላም ከዋለው ልጅ ጋራ ብትላተም የወድ ነገር ነው። በቃ ለዛኛው ይሰራው ለዛኛው አይሰራም። ይሄ የብቃት ማነስ ነው በነገራችን ላይ እኛ ወላጆች ጋር ብቃታችን ሲያንስ አንድ መንገድ ለምሳሌ አሁን 3-4 መንገድ ወደ ቦሌ የሚያቅሰው ይሄ መንገድ ተዘጋግቷል ብሎ ካሰበ ምን ያደርጋል? አማራጭ መንገድ ይተካል። አማራጭ ጥፍ አድርጎ ወይም ጉግል በደንብ ሰርች ያደርግና ሾርት ከት ፋስተስት ምናምን ብሎ መንገድ ይመርጣል። የማያቅስ ሰው ገጠሬ እንደኔ አይነቱ ምን ያደርጋል? በቃ እዛችሁ ለተገትረ ነዳጅን ይተከተክ። ይሄ ብቃት ማነስ ነው። በቃ ያኛው ብቁ ስለሆነ ጎበዝ አራ ጮሌ ስለሆነ ከተማን በደንብ ስለሚያውቀው እጥፍ ብሎ ሰውየውን ፍላይት እንዲያስመልጥ ያደርሰዋል። አማ ይሄ የማያውቀው ደግሞ ብቃት የጎደለው። ስለዚህ ብቃታችንን ማሳደግ ያለብን 4 ልጅ ከሆንክ 4 ልጅ አባት ከሆንክ የ4 አይነት ልጆች ተርቢያ ይፈልግብሃል። እያንዳንዳቸው ልጅ ዩኒኮች ናቸው። አላህ የሰው ልጆችን ዩኒክ አድርጎ የፈጠረው ሸይጣ አማበት። ይሄ ደግሞ ፋክት ነው። ብንከራከር መፍትሄ የለውም። መቀበልና ራስን ማብቃት ብቻ ነው። እሱ ነው ተማም። ሌላኛው እንግዲህ የመጨረሻ ፖይንቴ በዘመናችን የተርቢያ ሂደት ስራው ከባድና ብዙ ጥረት የሚጠይቅ መሆኑ ሊሰማን ይችላል። ኦኬ ከአቅም በላይ እንደሆነም ሊሰማህ ይችላል። እጅግ አድካሚ እንደሆነ ታምናለህ። እውነት ነው። የስሜት እውነት አይደለም። እውነት ነው። በጣም እውነት ነው። ከብዙ ልፋትና ጥረት ጋር ነው። ከባድ ስራ ነው። ክትትል ቁጥጥሩ አድካሚ ነው። በጣም ኢነርጂ ይፈልጋል፣ ተነሳሽነት ይፈልጋል፣ አለመሰልቸት የሚባል አማርኛ ይፈልጋል፣ ትግስት ይፈልጋል። ደግሞ የማያልቅ መሆኑ የውምየን የምትሰራው ነው። ኤግዛክትሊ ነካ አድርገኸው አታልፍ። አንድ ሰውዬ ምን ይላል? እንደ ሽምቅ ውጊያ ነው ይላል። ተርቢያ ስራ አምነህ መቀበል ያለብህ። በሽምቅ ውጊያ ውስጥ ያሉ ተዋጊዎች ኤኒ ሰዓት የደፈጣ ተዋጊዎቹ መጥተው ጥቃት አደርሰው ችግር ስለሚያደርሱ ምንድነው የምትሆነው? አለርት መሆን አለበት። ሁሌም ንቁ ነህ። 7/24 ንቁ መሆን አለበት ልጆች። አንድ አባት ልጆቻቸውን ከምሽቱ 10 ሰዓት ላይ ተነስተው ይቆጥሩ ነበር አሉ። ማታ ሲተኙ ይቆጥሯቸዋል። ብዙ ልጆች ነበሯቸው። ከደሞ 10 ሰዓት ላይ ተነስተው ይቆጥሯቸዋል። ምንድነው ሁሉም ቤት ማደራቸው ሾልኮ ማታ ፊቱን አሳይቶ የሚጠፋ ልጅ እኮ ይኖራል። እናቶች ምናምን አንዳንድ ቤት ይደብቃሉ ታውቃለህ አይደለ? እና እንደዚህ 7/24 አለርት መሆን የሚጠይቅ ነው። አንድ ሰውዬ እንደውም የድንጋይ መሬት ላይ መቆፈር ታውቃለህ? ድጋት አካችና ሰልች ኢሚዲየትሊ ውጤት የማይሰጥ ነገር ቅድም እንዳልኩህ ነው። ግን እንደ ባምቦ ዛፉ በጣም በትዕግስት ስትቆፍር፣ ስትታገል፣ ስትጠብቅ፣ ስትታገል አላህ ይክስሃል አድቀን ቢኢዝኒላህ። ስለዚህ ይሄ ተርቢያ ሂደት ጠባይ መሆኑን አምኖ መቀበል ያስፈልጋል። 2 ነገሮች ላስታውስና ሐሳቤን ለቋጭልህ ማለት ነው። ልጆችን መስመር ማስያዝና ለማድረቅ የምናደርገው ጥረት በሙሉ ታዲያ ይሄ ሁሉ ልፋታችንም ማለት ነው አላህ ይመነዳል። አላህ የመልካም ሰሪዎችን ምንዳ አያጠፋም። ኢነላህ ላ ዩዲኡ አጅረ መን አህሰነ አመላ። አመል ተርበዊ ዒባዳ ነው፣ ተቀሩብ ኢለላህ። እነዚህ የአላህ አማናዎችን ለመጠበቅ ነው ሁሉ መስዋዕትነት የምትከፍለው። ነገ አላህ ፊትም ተጠያቂነት ፈርተህ ነው አይደለም? ስለዚህ አላህ በሚጠይቅህ ከሆነ ባለመስራትህ በመስራትህ ይመነዳሃል። እንዳትረሳ ከሰላትህ፣ ከቁርአንህ፣ ከዚክርህ፣ ከሰደቃህ እኩል ቫልዩ ያለው ነገር አድርገህ ውሰደውና አትሰላች፣ አትታክት። ደንታቢ ስለመሆን ወይም ተስፋ ለመቁረጥ እጅ አትስጥ። በምንም ተአምር አትራቅ። ኢነርጂ የሚሰጥ ነገር ነው። ይሄ በአላህ ተውፊቅ የሚመጣ መስዋዕትነታችን ፍሬ የሚሰጥበት የአላህ ተውፊቅ የሚፈልግ ነገር ቢሆንም አላህ ከንቱ አያስቀርም ብለህ ነን። አላህ ብሏል ኢነላህ ላ ዩዲዑ አጅረ መን አህሰነ አመላ። ኢነላህ ላ ዩስሊሁ አመለል ሙፍሲዲን እንዳለው ማለት ነው። አላህ የአጥፊዎችን ስራ እንደማያስተካክለው ሁላ የመልካም ሰሪዎችንም ስራ አያጠፋም፣ አያበላሽባቸውም። ሌላው ማስታወስ ያለብን እኛ እንግዲህ ዛሬ ከኛ የተፈለገው ኃላፊነት ወይም መስዋዕትነት ትግሉ ምናምኑ ትናንት ከአባቶቻችን የተጠበቀ ነው። ለኛ ትጃሃና በቃ ጉዳዩ ሰጥቶ የመቀበል ነው፣ ብድር የመክፈል ጉዳይ ነው። ነገ ከልጆቻችንም ለልጆቻቸው የሚቀበል ቅብብሎሽ ነው። ይሄ የቅብብሎሽ ኒዛም አላህ ነው የዘረጋው። አንተ ለልጅህ ጥሩ ተርቢያ ማታደርግ ሰው ከሆንክ ልጅህ ለልጆቹ ጥሩ ተርቢያ አያደርግም። አንተን በዚህ ቁመና ላይ ለመሆን የእናትና የአባትህ ሚና ቀላል አይደለም። ሐቂቃ ዝም ብለህ ወፍ ዘራሽ አይደለም። ሐቂቃተን የለፉ የታተሩ ሰዎች እኛ ሳናቅም ብናቅም እኛ ሪኮግኒሽን ብንሰጣቸውም ባንሰጣቸውም ለፍተዋል ወላጆቻችን ባላቸው እውቀትና ባላቸው ልኬት።
እዚህ እኛም ያንኑ መስዋዕትነት ከፍለን ለልጆቻችን ስናስተላልፍ የሆነን ሲስተም ልጆቻችን ለልጆቻችን ያስተላልፉታል። ይሄ የአላህ Subhanahu Wa Ta'ala መንዙማ ነው። እዳ እየከፈልን ነው ምንኖረው። እዳ እየከፈልን እያተቀባበልን ነው። በቃ ይሰጣል ትሰጣለህ፣ እንደ ተቀበልከው ትከፍላለህ። እዚህ ይሄንን ስናደርግ አይሰለቸንም ስራ ኢንሻአላህ። ወዲህ ኢባዳ ነው አላህ ዘንድ ምንመነደበት ምንወደስ በጣም እኮ ኢንተረስቲንግ ነገር ነው። ስለ ቁርአን ስንመጣ እናወራለን እንጂ ቁርአን ለምሳሌ ልጆቻቸውን ቁርአን አስተምረው ቁርአን ኖሮ ቁርአንን ሰብኮ የቁርአን ሰው የሆነ ልጅ ያላቸው ወላጆች ታጀል ወቃር ይባላል አይደል? አላህ ዘንድ ሂድና አልብሳቸው እጃቸውን ይዘም ጀነት አስገባቸው እኮ ይባላል አይደል? የክብር ዘውድ ማለት ነው። እና ይሄንን የሚያክል ተክሪም የምናገኝበት ዘርፍ ነው ተርቢያ። ሱብሃንአላህ ልጆቻችንን በመኮትኮት መንከባከብ ላብቃ ግድ የለም። በጣም የሚገራርሙ ሐሳቦች ናቸው የተነሱት። የተወዳጁ ተመልካቾቻችን እንግዲህ እንደ ወላጅ በጣም ጆሮአችንን አቁመን የምንከታተለው ርዕሰ ጉዳይ እንደሆነ አስባለሁኝ። እኔ እንደዛ እየተሰማኝ ነው ሐሳብ ስንለዋወጥ ቆይታ ማደርገው የተርቢያን ቃላዊ ትርጉም ከማየት ጀምረን ፋይናሊ በተርቢያ የምናገኘውን ምንዳና ተርቢያ ደግሞ ቅብብሎሽ መሆኑን ለማሳረግ አንስቶ ነበር። እዚህ ውስጥ መታከት፣ መሰልቸት ቤት ውስጥ የጀመርነው የተርቢያ ወይም የነጻ ስርዓት ለሁሉም ልጆች ይሰራል ብሎ ማሰብና መሰል ሌሎች በድክመት ሊነሱ የሚችሉ ነገሮች ላይ ጥንቃቄ በመውሰድ ከዛ ውጪ ደግሞ ሁሉ ጊዜም ራሳችንን በማብቃት ጉዳዩ ትውልድን ለወገን ትውልድን ከቤተሰብ አልፎ ለወገንና ለሀገር የሚጠቅም ማድረግ ነው አኺራም ጭምር ስለሆነ በዚህ ደረጃ እኔ ቤት የመጣውን ታዳጊ ወይም ህፃን እንዴት አድርጌ ነው ማበቃው ብለን መልፋት። እንግዲህ እንደተባለው ቀደም ሲል ሲተነሳው የተከል ጥሩ ምሳሌ ነው። 4 ዓመት ያህል ምናልባት ሽንኩርት ብቅ ሲል የሚያሳየውን ያህል የቡቃያ ቁመት ነው ሊያሳይ የሚችለው። ከዛ በኋላ ግን ስንት ጫማ ወደ 80 ጫማ ምን ያህል እንደሚመነደግ ሲነገር ነበርና አብሽሮ አይዞን ያደክማል ያለፋል። በጣም አንዳንድ ጊዜ ተስፋ መቁረጥ ሊጎበኘን ይችላል። ቢሆንም ግን ውጤቱ ያማረና የሰመረ ነው። ከኛ ተሻግሮ ልጆቻችን ጋር የሚደርሰው ዛሬ የምንሰራው ነገር ነው የሚለውን እንደ አጠቃላይ መልእክት ልንወስደው እንችላለን። በጣም ውብ ለነበረው ቆይታችን ኡስታዝና በጣም እናመሰግናለን። ለጊዜህም አላህ እውቀትህን ይባርክልህ። በቀጣዩ ሳምንት አላህ Subhanahu Wa Ta'ala እድሜ ከመረቀልን ተመልሰን የምንገናኝ ነው የሚሆነው። ሁሉ ጊዜም እንደምንለው በግልጽነት ለመፍትሄ እንነጋገር። ለጎጆዬ ቤተሰብ ተኮር ፕሮግራማችን የስካሁን ነበር የሚመስለው። ቀሪ የሚንበር ቲቪ ፕሮግራሞች ለእናንተ መስራቸውን ይቀጥላሉ። ጀዛኩሙላሁ ኸይር። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።